ይቀመጣል። አሁን በደንብ ስሙኝ። ብዙ የፈረሱ ትዳሮች ተቃብቱልኝ ከሚስቱ ጋር ተጣልቶ አይደለም፣ በጎረቤት ሰምቶት ነው። አንድ ጥያቄ ልጠይቃችሁ። በቤታችሁ ያላችሁ በሙሉ ብስጭትን ያመጣው ምንድነው ካላችሁ የሰማችሁት ነገር ነው። በጣም ማወቅ ያለባችሁ፣ በጣም መጠንቀቅ ያለባችሁ ከዲያብሎስ አይደለም፣ ከምትሰሙት ነገር። አሁን ምንም ነገር ድምፅ አለው እዚህ ምድር ላይ። ድምፅ የሌለ ነገር እዚህ ከተማ እዚህ ዓለም ላይ የለም። ገበያ ብትሄዱ ድምፅ አለ፣ ኑሮ ጉድ ነው ይላል። ሰው ጋር ብትሄዱ፣ ጓደኛ ጋር ብትሄዱ ድምፅ አለ። ትዳር ላይ ብትሄዱ ድምፅ አለ። እዛ ጋር ብትሄዱ ድምፅ አለ። እዛ ጋር ብትሄዱ ድምፅ አለ። እዚህ ጋር ብትሄዱ ድምፅ አለ። የሁሉ ከሰማችሁ ለሁሉ ምላሽ ትሰጣላችሁ። ለሁሉ ምላሽ ከሰጣችሁ ትደክማላችሁ። አሎ ከኔ ጋር ናችሁ? አሁን ምላሽ ለሁሉ መስጠት አይደለም። እነዚህ ሁለቱ ሰዎች አንድ ነገር ብቻ ነው የሚያስፈልጋቸው። ከዚህም ከዛ መስማት አይደለም የሚያስፈልጋቸው። ማወቅ ያለባችሁ መጽሐፉ ቃል በቃል ምን እንዳለ ታውቃላችሁ? የሮጠው አላለም ብዙ ሰው ላለው የሚሰማኝ ያልሰማችሁ ነገር እኮ አያናድድም። ለምሳሌው እኛን ሳይሰማኛን የሰደቡ ሰዎች የሉ የሉ በጽሞ አንቺ ሳትሰማው ቀን ሙሉ የሰደቡ የዋሉ ሰዎች የሉ። ለምን አልተናደድም? ስላልሰማ ምን አልሆነንም? አልተናደድም። አንቺ ደግሞ ማታቂው ትንሿ ሰው ስትናገር ብክት ያለ ቢኮዝ የሰማችሁ ነገር የእናንተን ትዳር፣ የእናንተን አገልግሎት፣ የእናንተን ፋይናንስ፣ የእናንተን በረከት፣ የእናንተን ነገር በሙሉ ያለው መስማት ላይ ነው። ለምሳሌ እንትና እኔን ሰደበች የሚለው ቃል ሌላ ሰው እኮ ሌላ ሰው ሰምተሻል። ለምንድን ነው ያልተናደድከው? አንተ አይደለም። አንተ ጋር ስትመጣ ለምን የምትናደደው? እኔ እንደዚህ ለምን? የሚሰሙት ነገር ካልተጠነቀቃችሁ ማየት አትችሉም፣ መስማት አትችሉም፣ መበንሰቅ አትችሉም። አሁን ቃሉ በቃል በቃል እንደዛ የሚሰማኝ በምን አሁን ስሙኝ። ይሄ ጓደኛ በስት ጓደኛ ነው። ቃል በቃል ምን አለው? ተቃራ አለው። ወዲያው ምንድን ነው የተሰማው? ንዴት። አብረን በልተን አብረን ጠጥተን አብረን ጸልየን አንድ ቸርች ሆነን ከሆነ ተዋርተን እንደዚህ ይላል። አሁን ብሎም ሳይሆንም ሊሆን አይቻልም። አሁን ያናደደው ምንድነው ሲባለው እኔ እንዴት እሱ እንደዚህ ያለ እዩኝ። ብዙ ከቸርች የጠፉ ሰዎች እግዚአብሔር እንዲህ ብሎ የታለ በሚሉ ሰዎች ናቸው እንጂ የተናገረው እግዚአብሔር አላደርግም ብሎ አይደለም። አሰማችሁ? የሚሰሙት ነገር ካላጣራችሁ በዘመናችሁ ሁሉ የተጣላችሁ ነው የምትኖሩ። ከሰው ጋር አይደለም ከራሳችሁ ጋር ትጣላላችሁ። የሚሰሙትን ማወቅ አለበት። የሚሰሙትን ማያውቁ ሰዎችን እዩ። ህይወታቸው ኑሯቸው መጀመር ነው እንጂ መጨረስ የለም። መጽሐፉ በአሁኑ ቦታ የሚሰማኝ አለ። ቀጥሎስ በርካታ ይቀመጣል። ለምን? ከሚሰማው የተነሳ። የሚሰማው አንተን ማሳረፍ የሚችል ማናደር የሚችለው አቅም ያለው በሰማሁት ያለ ጉዳይ ነው። ማውሮ ልክ ነው። ማውሮ ነገር ልክ ነው። አንቺ ልጅ የወረደው ስድብ ሰው ሰድቦ ለምን የምትናደጂ ከተባለ ስድቡን አንቺ ጆሮ ነው የገባው። ደግሜ እላለሁ ዛሬ ቀን ሙሉ የሰደቡ ሰዎች የሉ። ለምንድን ነው ያልተናደድን ነው? አልሰማንም። የሆነ ሰው አሁን ከትልቅ ዝድባር ነው ጥቁር አይደለም ልጁ አይደለም ልጅ ታይፕ ይላል ልጁ ጥቁር አይደለም። አሁን ጦቃራ ሲል ያናደደው ምን መሰለህ? ከሱ ጆሮ ላይ ጦቃራ የሚለው ድምፅ ስለመጣ ነው ተናደደ። ብዙ ትዳሩን እዩ ፈርሷል። ብዙ ስራ እዩ ባዶ ሆናችሁ ለቃችሁ። ብዙ አገልግሎትን ተዋችሁ። የምትወዱትን ፓስተር ጠላችሁ። የምትወዱትን ነብይ ራቃችሁ። ቢኮዝ የሚሰሙትን ድምፅ ከሰውየው ሳይሆን የሚሰሙት ድምፅ እናንተን ወዴት እንደሚመራ ስለማታውቁ። እዚህ ጋር ጅብ ይሁን በግ ይሁን ቢሄድ እኮ ምንም ሰው አያውቅም። ጅብና በግን የሚለየው ምንድን ነው? ድምጻቸው ነው። ልክ ነኝ? በጉ ይላል በጥሬስ ሀው ይላል። ሁለቱም አንድ አራት እግር አላቸው። ልዩነቱ ያለው ስለሚቦጫጨቅ አይደለም፣ በድምጽ ነው። አሁን እናንተ ጋር ሰፈር ምን እንዳለ ባላቅም፣ እኔ ግን ከሰማይ ድምጽ ሰምቻለሁ። በዚህ ሳምንት በሮች ይከፈታሉ። አሜን አሜን። እግዚአብሔር ሆይ በሉት። እግዚአብሔር ሆይ ተናገሩ። እግዚአብሔር ሆይ በሉት። ድምጻችሁ አይሰማም። ድምጻችሁ አይሰማም። ጆሮዬን ይክፈታው።
ጆሮዬን ክፈተው፣ ጆሮዬን ክፈተው፣ ጆሮዬን ክፈተው። ከዛሬ ጀምሮ አንድ አንተን ብቻ ሰማለሁ። ቁጥር አንድ ወይ ዳንሳ ተንኪው ጅበሩ መረቅ ለምን ተጀገራች እግዚአብሔርን ከሚሰሙ ሰዎች መካከል አንዱ ሰው መፍትሄ የሚያመጣበት አንዱ መንገድ ሰው ሲመጣ መረጋገጫ የሚያገኝበት ጉልበት የሚያገኝበት አንዱ መንገድ ከእግዚአብሔር ጋር ኮሙኒኬት ይፈጥራል ወይ መነጋገር ይጀምራል። ከእግዚአብሔር መስማት የማይችሉ ሰዎች እድሜ ልኩን የሰውና የገበያውን የሰሙ ነው የሚኖሩት። የሰውና የገበያ የሁኔታ ድምጽ እየሰሙ ነው የሚኖሩት። አሁን በደንብ ይሁን። እግዚአብሔር ምን ያደርጋል? ያወራል። አያወራም? ያወራል። ያሰማችሁ። እግዚአብሔር አያወራም? ያወራል። እግዚአብሔር ያወራኛል ብትሉ ሰዎች ያወራል አይደለ? እግዚአብሔርም ያወራል፣ ገበያውም ያወራል። እግዚአብሔርም ያወራል፣ ስራውም ያወራል። እግዚአብሔርም ያወራል፣ ኪስም ያወራል። እግዚአብሔርም ያወራል፣ የምትማርበት ትምህርት ቤቱ ያወራል። እግዚአብሔርም ያወራል፣ እናት አባትም ታወራለች። ዋጋ የለሽም፣ ባልወልድሽ ይሻላል። ድምፅ የሌለ ነገር እዚህ ምድር ላይ የለም። አልሰማችሁኝ? ድምፅ የሌለ ነገር እዚህ ምድር ላይ ምንም የለም። ድምፅ የሌለ ነገር የለም። ሁሉ ነገር ድምፅ አለው። አሁን የሚሰማውት ምን እንደሆነ ማጣጣራና ለይተህ ማወቅ ማችል ሰው ከሆነ የሚሰማው ሁሉ ሊያናድድሽ ነው። የሚሰማው ሁሉ ከሰው ጋር ሊያጣላ ነው። የሚሰማው ሁሉ ስራ ሊያስቆም ነው። የሚሰማው ሁሉ ዋጋ ሊያስቆርጥ ነው። የሚሰማው ሁሉ አንቺ ባዶ እንደሆንሽ ሊነግር ነው። እኔ ግን አንድ ድምፅ ሰምቻለሁ። ስትገዢ አይቻለሁ፣ ስትበልጪ አይቻለሁ፣ አምላኬ ሲያገኝሽ አይቻለሁ። ከዛሬ ጀምሮ ነው ከእግዚአብሔር ድምፅ በስተቀር አንዳችንም አልሰማ። የምንሰማው ነገር እርግጠኛ ሊሆን ያደርጋል። አሜን። የተወሰኑ ጥቅሶችን አዘጋጅቻለሁ። አንደኛው የእግዚአብሔር ድምፅ የምንሰማበት እርግጠኛ የሚያደርግበት አንዱ መንገድ አንደኛው መክብብ ምዕራፍ 1 ከቁጥር 8 ልጄ ቶሎ ክፈችልኝ። መክብብ ምዕራፍ 8 ምዕራፍ 1 ከቁጥር 8 ሁለተኛው ማንበብ የሚችል ሰው ዘማሪ ካንቺ ክፈችልኝ። ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 1 ሁሉ ጋር ድምፅ አለ። እግዚአብሔር ምን ያደርጋል? ያወራል። ሰውስ መልሱልኝ። እግዚአብሔር ምን ያደርጋል? ያወራል። ሰውስ አሁን አጣርቶ መስማት የማን ድርሻ ነው? ገበያ ጋር ብትሄዱ ሽንኩርቱ ተወዷል ሲል ወሬ አለ። ጤፉ ጋር ብትሄዱ ድምፅ አለ። ድምፅ የሌለ ነገር ምንም ነገር የለም። እግዚአብሔር ጋር የምትመጡ መክብብ ምዕራፍ 1 ከቁጥር 8 አገኘሽ? ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 1 ምን ይላል? ቀጥይ። ችግር የለም። በዛ ምን ያሰማል? አሜን። ቀጥይ። አሁን በደንብ ስሙኝ። ቃል በቃል እነሆ ማለት የሚያሳይ ነገር ነው አይደለ? እነሆ አለ የእግዚአብሔር እጅ ከማዳን አላጠረች። ሁለተኛውስ ጆሮስ አሁን በደንብ ስሙኝ። እነሆ አለ ይሄው ያቀረበ ነው። እነሆ የእግዚአብሔር ኃይል ለማዳን ምን አላለችም? አላጠረችም። ያ ብቻ አይደለም፣ ጆሮስ ለመስማት ምን አልሆነችም? አልተነቆረ። አሁን ጆሮ ምን ያደረገ ነው ያለ ነው? አዎ መለስ ጆሮ ምን ያደረገ ነው? አዎ ምን አልሆነም? የእግዚአብሔር ጆሮ አልተነቆረም። አዎ ኃይሉም አላጠረም፣ ጆሮም አልተነቆረም። እና ምንድነው የከለከለ ሲባለው በእኔና በእናንተ መካከል ምን አለ? በደላችሁ ከእኔና ከእግዚአብሔር ምን አድርጋለች? ለይታለች። አሁን ስለ በደሉ ሌላ ጊዜ አወራለሁ። አሁን ማውራት የምፈልገው እግዚአብሔር ራሱ ምን አይነት አምላክ ነው? የሚሰማ ነው። አሲባ እግዚአብሔር ራሱ አንቺ ብቻ ላይ የሚናገር አይደለም። በኒው አሰሪ ማለት ራሱ አውርቶ አንቺን የሚተው አይደለም። ራሱ እግዚአብሔር ምንድነው? ሰሚ ነው። አሜን አሜን። የላችሁ ወይ ማስተምረው ደረጃ ወይ ያልደረሳችሁ ወይ ያልሰማችሁ አንድ ሰው አለ እየሰማ ያለው። አሁን አንቺ ብቻ አይደለም ሰሚ። ለምሳሌ ማን ልጥራ? መቅደስ አቤት ምንድነው የደረሳት? እኔ ነኝ። ድምፅ ነው ቀድሞ የደረሳት ድምፅ ነው። ወዲያው ምን አለች? አቤት አለች። ለምን? ምን ስላደረገች? ሰማይ እንደዚህ ሲጠራችሁ አያለሁ።
የእግዚአብሔርን ድምፅ እንደዚህ ሲሰማ ያለው የእግዚአብሔርን ድምፅ እንደዚህ ሲሰማ ያለው የእግዚአብሔርን ድምፅ እንደዚህ ሲሰማ ያለው አያለው። እግዚአብሔር የኔ ድምፅ ይሰማል በሉት። እኔ የተናገረ እግዚአብሔር የኔ ድምፅ ይሰማል በሉት። እግዚአብሔር ለአንተ ብቻ ጆሮ የፈጠረ አምላክ አይደለም። እሱ ራሱ ጆሮ አለው። እግዚአብሔር ያንቺን ብቻ መስማት የሚፈልግ አይደለም፣ ያንተንም ይሰማሻል። አየ እግዚአብሔር ራሱ ተናጋሪ ብቻ አይደለም። ምንድን ነው? ሰሚ ነው። ንገሩት አሁን ከዛሬ ጀምሮ ብሉት። የምድርን አልሰማም፣ የሰዎችን አልሰማም፣ የግራ መጋባትን አልሰማም፣ የማጣትን አልሰማም። የእግዚአብሔር ድምፅ በሉት ወደ እኔ ሕይወት ይመጣል። አምላኬ ይሰማኛል። አሁን በደንብ ስሙኝ። መክብብ ምዕራፍ 1 ከቁጥር 8 ምን ይላል? ነገር ግን ነገሩን ሁሉ ሊያደከመው እሺ ሰው ይናገር ዘንድ ሰው ምን ያደርገኝ ዘንድ ይናገር ዘንድ እሺ አልቻለም። አይን ከማየት አሁን በደንብ ስሙኝ። ሰው ሁሉ ከድካሙ የተነሳ ሊናገር ዘንድ ምን አላረግ አልቻለም። ነገር ግን አይኖቹ እሺ ከማየት ምን አልሆኑም አይጠቀሙም። ጆሮስ ጆሮ ከመስማትን እሺ አይሞላም። አሁን በደንብ ስሙ። የእግዚአብሔር አይን ያንቺን ድካም አይደለም ደክሞሽ ቢሆን ያይሻል። አሜን። መድከም አይደለም ያ ከነ ድካም ጭምር ያያል። ያ አልገባችሁም? አጠገብ ላለው ሰው ያሉት እግዚአብሔር አንተን ጩኸት ብቻ አይደለም የሚሰማ በለው። ከነ ድካም ያውቃል፣ ከነ አለማወቅ ያውቃል። አውቃለሁ ከድካም ያወጣ እግዚአብሔር እጅ ሲመጣ ያለው የሚያበረታ እጅ ሲመጣ ያለው የሚያጽናና እጅ ሲመጣ ያለው ጮክ በሉና እግዚአብሔር ይሰማኛል በሉ። አይኑ ድካሜን ያያል በሉ። ኃይሉ በኔ ላይ ይገለጣል። አሁን እንደዚህ ያለ እግዚአብሔር ከእናንተ ድካም የተነሳ ማየቱ አልፈዘዘ ቢኮዝ ያያል። ያ ብቻ አይደለም፣ ጆሮ ምን ያደርጋል? ከመስማት ምን አይሆንም፣ አልቆጠበም፣ ወይ አይደክመውም፣ ይሰማል። አሁን አንድ ነገር ይገራል። ሚስት የት ነው ያለሽ? ጋምቢያ ሴስ እሺ፣ ቶሎ የሚመለስ ሰው ፈልጋለሁ። ቤተሰብሽ የት ነው ያለው? አገር ማርያም። እናትሽ ማን ናት? በላይነሽ በያት። በላይነሽ አቤት ትላለች። አቤት አለች። ምን ላይ ከለከላት? ስሟ ተጠርቷል፣ ግን ምን አልሆነች? ምክንያቱስ ርቀት አለ። እግዚአብሔር ጋር ሂዶ ሲኦል ውስጥ ገብተህ ብጠራ አቤት ይላል። አልገባችሁም? አሁንም እግዚአብሔር ጋር ብትሄድ የትም ሆነ ብትጠራ፣ የትም ገብተሽ ብትጠሪ፣ እዚህ ቸርቸር ሽንት ቤት ብጠራ አለው ድምፁ እዛ ጋር፣ ባዶ ሆነ ብጠራ አለው ድምፁ እዛ ጋር። አንድ ሰው ጮ እግዚአብሔር በለው። የትም ሆኜ ብጸልይና ብጮህ እኔን ይሰማኛል። እናቱ አገር ማለት ነው። በላይነሽ ያለች እዚህ በላይነሽ በላይነሽ ይርቅበት ቦታ ንገሩኝ። አይደርሰኝም ብላችሁ የምታስቡበት ቦታ ንገሩኝ። ወይኔ ቤት ጮህ ላሉት አልሰማቸው አቼኬ ፓራዲያና አንበሳ ጉድጓድ ሆኖ የጮሁትን አልሰማ፣ እሳት ውስጥ ገብቶ የጮሁትን አልሰማ። አንድ ሰው ጮህ የትም ቢሆን ይሰማኛል በሉ። አያያ የትም ቢሆን ይሰማኛል። እየገባ ያለ ሰው ብኖር የትም ማለት የትም የትም ማለት የትም አጠገብ ላለው ሰው ያዙት። የትም ቢሆን በሉ። የእግዚአብሔር ጆሮ ካንተ ውጪ ማንንም አይሰማ። ካንተ ውጪ ማንንም አይሰማ። ፊቱን ያየው ካንተ ውጪ ማንንም አይሰማ።
ብትደክም በለው ጆሮ አንተን ይሰማል። ባዶ ብትሆን በለው ጆሮ አንተን ይሰማል። ስራ አጥ ብትሆን ጆሮ አንተን ይሰማል በለው። እግዚአብሔር ከአንቺ ጋር ነው። እርግጠኛ የሆነ ሰው ያጨብጭብ። ሃሌሉያ። ቀጥለው ቶሎ ብላችሁ አሁን የምታወጡበት ትንቢተ አሞጽ ምዕራፍ 8 ቁጥር 11 ትንቢተ አሞጽ ምዕራፍ ምሾ ቶሎ ብለህ ትንቢተ አሞጽን አውጪ። እንግዲህ አንቺ ደግሞ ሐዋርያ ሥራ ምዕራፍ 4 ከቁጥር 19 ግበጅልኝ። ሐዋርያ ሥራ ምዕራፍ 4 ከቁጥር 19 አሁን ይሄ ሁሉ ማውራላችሁ ለሚሰሙት ነገር። አሁን ቅድም ምሳሌ ለምን አልኩት? እግዚአብሔር ጆሮ ለማስማት አልተነገረችም። ኢሳያስ ላይ ጆሮ ለማስማት አልተነገረችም። አይኑን ለምን አላረችም? አላጠረችም። ምሳሌ ደግሞ ምዕራፍ 1 ከቁጥር 33 ስለ እንደዚህ ያለ የሚሰማ በምን ከመከራ ስጋትን ያርፋል። አሁን ስጋትና ፍርሃት ከየት ይመጣል ካልከው ከሰማ ነገር ነው። ልክ ነኝ? ለምሳሌ በእናንተ መካከል ብለህ ሁለት ቀን ራሴ አሞ ሆስፒታል ከገባ በኋላ ሳምባ ፈንድቷል ከ3 ቀን በኋላ ትሞታለህ ቢባል ሰውየው ምንድን ነው የሚሆነው? ሚጸልየው ጸሎት ገብቷቸዋል። አሁን ሳምባው እኮ አልፈነዳ። ምንድን ነው የሰማው? ከኔ ጋር ናቸው። ሳምባው እኮ ሰውየው ውስጥ ነው ያለው። አቅሙ እኮ ቃል በቃል ሌላ ነገር አላለም። አሁን ከዚህ በኋላ ሳምባ ስራ ቆሟል፣ በቃ ራስን ጠብቅ፣ ቤት ወደ ቤት ሂድ ብል ከሰውየው በሰማው ድምፅ ሽንቱን ይለቃል። ልጆቹን ይሰበስባል። ተናግሮ ክፉ አትስሩ፣ መልካም መንገዱ ቅማት ያዙ፣ ስብከት ይጀምራል። ምን ስለተባለ የሰማው ከማን ነው? ከሰው ነው። አሁን በደንብ ስሙኝ። አሁን ሰውየው ያስፈራ ያለው ምኑን ነው? የሰማው። አሁን እግዚአብሔር እኮ 1 ደቂቃ አትችሉም አላለም። ልክ ነኝ? ጎረቤት ይመጣና ያንቺ ጉዳይ አልቋል አትችይም፣ በቃ እስካሁን አልተለወጥኩም፣ ምን ዋጋ አለ ይላል። ወሳይ ማርካልጅ ነው 7 ዓመት ነው ስራ ከጀመ 10 ዓመት ነው ውጭ ከርኳ ያመጣ አበቃ። ድምፁ ሰውየውን ያስለቀሰ እግዚአብሔርም ሰይጣንም አይደለም፣ የሰማ ነገር። ከምሰሙ ነገር ተጠበቁ። ድጋሙታውን እኔ በሉት አንዱ ከእግዚአብሔር በላይ ማንንም አልሰማ። በዚህ ምድር ላይ በሉት ከዚህ ምድር በታች በሉት የእግዚአብሔር ቃል እንደዚህ ብሎኛል። አንቺ ራስ ብሎኛል፣ ይሳካላል ብሎኛል፣ በሩ ያንተ ነው ብሏል። ይገርም ፊት ያየው እግዚአብሔር ካንተ ጋር ነው። ይገርም እግዚአብሔር ካንተ ጋር ነው። ፊቱን ያየው እግዚአብሔር ካንተ ጋር ነው። ፊቱን ይገርም እግዚአብሔር ካንተ ጋር ነው። ራካታ ፓራዶሼና ይገርም እግዚአብሔር ካንተ ጋር ነው። ሰዎች ምንም ብሎ አይደንከር አያገባኝም። አትችልም አሉ አያገባኝም። ዋጋ የለም አሉ አያገባኝም። የትም አትደርስም አሉ አያገባኝም። ኪሴ ባዶ ነው አሉ አያገባኝም። ዋና ተበልቷል አያገባኝም። ስራ የለም አያገባኝም። መኖሪያ የዘላለም አምላክ ከእኔ ጋር ነው። ንገሩ አልሰማም አሉ። ሰው የለም ጮክ አልሰማ ስብታችሁ አይሰማ አልሰማ። ምን አለ አሞጽ? ትንቢተ አሞጽ ምዕራፍ 8 ከቁጥር 11 ምን ይላል? ታብላቱን ያው ከፍ አድርግና ቢግ እነሆ በምድር ላይ ረሃብን የምሰድበት ዘመን ምን ይሆናል? ይመጣል። አሁን በደንብ ስሙኝ። ድምፅ ነው። ከዛስ ይላል ጌታ እግዚአብሔር። ከዛስ እሱም የእግዚአብሔርን ቃል ከመስማት ነው እንጂ እንጀራን ከመራብና ውሃን ከመጠማት አይደለም። አሁን በደንብ ስሙኝ። መጽሐፍ እኮ ብሏል ረሃብና ከዚህ በኋላ ጽኑ ረሃብ ይመጣል ምናምን ይላል የሰራዊት ጌታ ካለ በኋላ እንደዚህ ይላል። ረሃቡ የሚመጣው ለማን ነው ካላችሁ አለ እንጀራ ለሚሮጡት ነው እንጂ ቃልን የሚሰሙት ረሃብ አያገኛቸው።
ደግመሽ አንብቢያቸው። አሁን አልገባቸው። ይሄ ሰው በሙሉ አልገባም። ራቡ ይመጣል። ለማን ይመጣል ካልከው ቃሉን ላልሰሙት፣ ለቃሉ ጊዜ ለሌላቸው፣ ቃሉ ላይ ለጠለቱ፣ ቃሉ ላይ የቀለጡ። አሁን እዛ ቤት ራብ ነው። እኔ ቤት ላይ ግን እንዴት እንደሆነ በታምራት እኖራለሁ። የሰማሁት የእግዚአብሔር ቃል በሉት። ይገሙት። የሰማሁት የእግዚአብሔር ቃል በሉት። በምንም ጊዜ ሊያኖረኝ ይችላል። ሊያኖረኝ ይችላል። ወይኔ ላኦነቶ ከሪያው ባዛራ ገብቶችሁ ይሁን። ገበያ ለቀነሰው ገበያ መቀየር አይደለም፣ ለእግዚአብሔር ቃል መስማት አለብኝ። እንጀራ የለም ብለህ መልቀስ አይደለም የሚያስፈልግ። እንጀራ እንድመጣ የእግዚአብሔር ቃል መስማት አለበት። ንገር ሞታ ገበላ የእግዚአብሔር ቃል ብሎኛል ብሎ ራብ ሌላ ቦታ ሊሆን ይችላል። ለኔ ቃሉ እንጀራ ይሆናል። ለኔ ቃሉ ውሃ ይሆናል። ለኔ ቃሉ መኖሪያ ይሆናል። ለኔ ቃሉ ሕይወት ይሆናል። አምናለሁ። ሰው ሲራብ እናንተ ስትጠገሙ አይቻለሁ። ምን አለ ሌላው ቤት ያለው ቸነፈር አንቺ ቤት አይገባ። ሌላው ቤት ያለው በሽታ አንቺ ቤት አይገባ። ሌላው ቤት የሚመጣ ሞት አንቺ ቤት አይገባ። ሌላው ቤት የሚመጣ ዕጣ ቤትሽ አይገባ። ሌላው ቤት የሚገባ መቅሰፍት ወደ አንቺ ቤት አይገባ። የሰማሁት ቃል በሉት ያኖረኛል። ውሃ ያስፈልጋል፣ የእግዚአብሔር ቃል ስማ። እንጀራ ያስፈልጋል፣ የእግዚአብሔር ቃል ስማ። ሁሉ ነገር ያለው የት ነው? መጽሐፍ ለዛ ነው ቅድም የሚሰማኝ በምን ይቀመጣል? አሁን በደንብ ስሙ። እርካታ ፍለጋ መጠጥ የጠጡ ሰዎች አይደሉም። ባንክ ገንዘብ ያስቀምጡ ሰዎች አይደለም። ቤት የገዙ ሰዎች አይደለም። ፎቅ የሰሩ ሰዎች አይደለም። እርካታ ያለው በእግዚአብሔር ቃል ውስጥ ነው። ሃሌሉያ ይገሩ የእግዚአብሔር ቃል በሉ። መኖሪያዬ ነው፣ ያኖረኛል። በምድረ በዳ ላይ እንዴት እንደሆነ አይታወቅም። በታምራት ያኖረኛል። የሚያምን አለ፣ የሚቀበለኝ አለ። አንቺ ቤት ለሰው መጠቆሚያ ሲሆን አያለሁ። እንጀራ እሷ ቤት አለ ብሎ ሲጠቆም አያለሁ። ሰላም እሷ ቤት አለ ብሎ ሲጠቆም አያለሁ። የተራቡ ወደ አንቺ ቤት ይላካሉ። አንቺ ግን ተርበሽ የሰው ቤት አታይም። አንተ ግን ተጠምተህ የሰው ቤት አታይም። ብድግ ብለህ አሜን ብለው ዘለ ሃሌሉያ ስሙኝ። ታፓራንቶሴኒያ ድገሞ ተቀበል። እኔ ቤት በሉት እንጀራ ባይኖር ቃሉ እንጀራ ይሆናል። ውሃ ባይኖር ቃሉ ውሃ ይሆናል። ገንዘብ ባይኖረኝ ቃሉ ገንዘብ ይሆናል። ስራ ባይኖር ቃሉ ያኖረኛል። ውሰደው 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 ያኖረኛል በሉ። ድምፃችሁ አይሰማም። ተናገር ነው። ገበያ ምንም ቢሆን በሉት፣ ስራ ምንም ቢሆን ቃሉ ያኖረኛል። ቃሉ ያኖረኛል። በሰውም የሚያስቀና ኑሮ ትኖራላችሁ። አይዛብን የሚያስቀና ኑሮ ትኖራላችሁ። ሄዷል የሚባሉ ሰዎች አስቀንተህ ትኖራለህ። ዳዊት እኮ እንደዚህ አለ፣ መኖሪያዬ የዘላለም አምላክ ነው። የዘላለም ክንዶች ከእግሬ በታች ናቸው። አራካ ፓራንዶ ሴኬቴሌብራ ራካታ እንዳላ ፕሮፔኒያ ያኖረኛል በሉ። ምን ያደርገኛል? ምን ያደርገኛል? ምን ያደርገኛል? በእርግጠኝነት ቃሉ የነካ ይናገር። ምን ያደርገኛል? ምን ያደርገኛል? ሐዋርያት ሥራ ምዕራፍ 4 ከቁጥር 19 ምን ይላል? አሁን በደንብ ስሙኝ።
ጴጥሮስና ዮሐንስ እግዚአብሔርን ከመስማት ይልቅ አሁን በደንብ ስሙኝ። የሆነ ሰዎች መጡና ሁለተኛ በዚህ ስም ምን እንዳትሉ እንዳትናገሩ እንዳታስተምሩ ተባለ። ከዛ ጴጥሮስና ዮሐንስ ብድግ አሉና እግዚአብሔርን ከመስማት ይልቅ ማንን እናንተን መስማት የገባ እንደሆነ ምን አድርጉት ቁጠሩ። አሁን በደንብ ስሙኝ። ገበያ እናንተ ጋር ኑሮ ተወደድ ብሎ ሰው ካወራ እንደዚህ ብለው መኖሪያ እግዚአብሔር ነው። አሜን። እግዚአብሔር ያኖረኛል የሚል ሰው ግዴለም ሰው ስላወራ አይደለም፣ በእውነት እግዚአብሔር ያኖረኛል የሚል አሁን እንደዛ ከሆነ ገበያን አልሰማ ብለው አልሰማ፣ ኪሴን አልሰማ፣ ሰውን አልሰማ፣ ባዶነትን አልሰማ፣ ወሬን አልሰማ፣ አትችልም አልሰማ፣ ዋጋ የለም የሚለው አልሰማ፣ ባዶን የሚለው አልሰማ። ተናገሩ ለደቂቃ አልሰማ፣ ፈጣጣ ጊደረቀን ቦታ ትግሬውን አልሰማ፣ ወሬን አልሰማ፣ ለምን ወለድ ከተባልኩት አልሰማ፣ ኪሲ ባዶ ነው አልሰማ፣ አገሪ ባዶ አልሰማ፣ እጅ ባዶ ነው አልሰማ። ያኖረኛል እግዚአብሔር፣ የሰማው ቃል ያኖረኛል፣ የተቀበልኩ ቃል ያኖረኛል። ያኖረኛል። አልሰማም የኪሴን ጉድለት፣ አልሰማም የቤተሰብን እርግማን፣ አልሰማም የወረኞችን ወሬ፣ አልሰማም የገበያውን ሁኔታ፣ አልሰማም የበሽታ ወሬ፣ አልሰማም የሟርተኛን ወሬ። ራካታንዳ ሳካታ ፓራዳንያ ሮኮሴ ኬቴንዳራ ጨብበሉና አልሰማ በሉ። አሁን ምንም ስሙ ቀደም ያለው ምድር ላይ ምንም ነገር ድምጽ አለ። አሁን መናደር ቃል መስጠት ያለ ሐዋርያ ጴጥሮስና ዮሐንስ እንደዚህ ያሉት ሁለተኛ እንዳሰበኩ አሉ። እጅ አንሰናን እኛ ምን እናገረው ነገር አለ። ምንድነው? እግዚአብሔርን ከመስማት ይልቅ እናንተን መስማት እንደሚገባ ይሄንን ቁጠሩ። እኛስ ያየነው የሰማነው ከመናገር ዝም ማለት አንችልም። የሰማችሁ ቃል አለ ቃል አለ አቀሰረ ደለ ቆንቋ ኦሰተር ፍቅት ቃል እንዲ የሰማችሁ ቃል አለ። ቤተሰባው ምን ያለ ነው? አልሰማም በሉ። አልሰማም ንገሩ። ኪሲ ምን አለ? አልሰማም በሉ። ድገሙና አልሰማም በሉ። አልሰማም ሁሉንም ከሰማችሁ ሮሜ መጨረሻ ሮሜ ምዕራፍ 10 ከቁጥር 17 ሮሜ ምዕራፍ 10 ከቁጥር 17 ይሄን ካወጀን በኋላ ወደ ጸሎት ሄዳለሁ። ድገሙ ተቀብላለሁ። ሰው ማንንም እንዳሰማ በሉ። ድገሙ ድገሙ። መስማት ካለብህ በለው። እግዚአብሔርን ብቻ ስማ። እግዚአብሔርን ብቻ ስማ። እግዚአብሔር አንተን ለማኖር እግዚአብሔር አንቺን ለማስቀጠል ከበቂ በላይ ነው። ከበቂ በላይ ነው። ሰው አንቺን አይቶ ሲቀኑ አያለሁ። የእሱ አይነት ስራ ብሎ ሲቀኑ አያለሁ። የእንደሱ አይነት ትዳር ብሎ ሲቀኑ አያለሁ። ሮሜ ምዕራፍ 10 ከቁጥር 17 ያገኘ ሰው እሺ፣ አሁን በደንብ ስሙኝ። በደንብ እችን ስሙን አጭርሳለሁ። እንግዲያስ ምን እምነት ከምን ከመስማት ነው። መስማትስ ከእግዚአብሔር ቃል ነው። እችን በደንብ ያዙት። ምንም ነገር አንቺን ለማሳመን ነው የሚያሰማሽ። ለማሳመን ነው የሚያሰማሽ። አልሰማችሁ? ከኔ ጋር ናችሁ? ገበያ ተዘግቷል ብሎ ገበያ አፍ ከፍቶ አያወራም። ዋናን ያሳጣና እጅ ባዶ አድርጎ ሲያወራ ያሳምንሻል። ይሄ የለህም፣ እዚህ ውስጥ ኪት ያጣል፣ በዚህ ውስጥ ኪት ያስቀጣል፣ ሲታይ ባዶ ነው፣ በቃ ልክ ነህ። ያሳምን ነው የሚያሰማ። እኔ ወዲዮ ጋር ቢሰጋር ነና ማንተ ነው ወደ ኢጎ ጋልክ ጋር ኡታገነ ማለት አትችልም የሚለውን ሰምተህ ቁጭ እንድትል፣ ዋጋ የለም የሚለውን ሰምተህ ቁጭ እንድትል፣ ሰው የለም የሚለውን ሰምተህ ቁጭ እንድትል፣ አትችልም ሰምተህ ቁጭ እንድትል፣ የሰማተርስ የሚያውቀው ሰምተህ ቁጭ እንድትል ነው የሚነግሩ። አራግፈና ቀጥል። አሜን። አልሰማኝም? አራግፈና ቀጥል። አንድ ሰው ጮህ እችላለሁ ይላል። መስማት ከየት ነው ስል ከእግዚአብሔር ቃል ነው። እምነት የሚመጣው ከሰማ ነው። ለምሳሌው
ክብር ለኢየሱስ ይሁን። አሜን። አየህ ገንከ ቁባስ